ይህች ምድር የብዙ ምስኪኖች እንባ የፈሰሰባት ናት። መሬቷ በንጹሃን ደም የረጠበ፣ አየሯ በለቅሶና በዋይታ የታወከ፣ ለአንዳንዶቹ ማንነትና እምነት የህይወት ውበት ሲሆኑ ላለፉት ዓመታት በኢትዮጵያ ግን የብዙዎች ሞትና መከራ ምክንያት ሆኗል። በገዛ ሀገራቸው ባይተዋር የሆኑ በማንነታቸው ብቻ የታረዱ፣ በእምነታቸው ምክንያት የተሰደዱ ዜጎቻችን አሰቃቂ ጉዞ አሁን እንቃኛለን። ነመክሪ ቀቡ ጨፍጭፉት ነው የተባለው። እንግዲህ መታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት። ይህ መወቃቀስ ሳይሆን የምስኪኖችን እንባ የመዘገብ የታሪክን ጥቁር ጠባሳ በማሳየት ፍትህና ተጠያቂነት እንዲሰፍን የመጠየቅ ታላቅ ኃላፊነት ነው። የበደኖ ጭፍጨፋ በምስራቅ ሐረርጌ በምትገኘው የበደኖ ከተማ ብዛት ያላቸው ሰዎች ተገለው ወደ ጉድጓድ ተጥለው የተወሰኑ ሰዎች አስክሬን ከጉድጓድ ወጣ መባሉን በኢትዮጵያ ድምጽና ቴሌቪዥን ሲገለጽና ሲታይ ይህን ዜና የሰማና አስክሬኑ ሲወጣ የተመለከተ ህዝብ አስቆጥቶታል። በቁማቸው ወደ ገደል የተወረወሩት እነዚያ ምስኪኖች ከመሞታቸው በፊት የነበረውን የጭካኔ ጥግ በወቅቱ የተረፉት እንዲህ ያስታውሱታል። ታመጣብረን ያለነው ሚስቴ ለንብረቴ ያላለቀስኩም ወሰዱ እና ስለዚህ ቀኔ ልብስሜንም አልገልጥም። እናንተ ሄዳችሁ ይዩት። የተደረቁትን ሽባ ልጅ አይኑ የፈሰሰ እጁ የተዘበረ መልሰውልኛል አሉ። አላየዋቸውም። ያ ገደል የንጹሃን መቃብር ሆነ። ነገር ግን ያንን በደል የፈጸሙ አካላት በታሪክም ሆነ በህግ ተጠያቂ ሳይሆኑ መቅረታቸው ለቀጣዮቹ በደሎች መንገድ ጠራጊ ሆነ። ያለ ፍትህ የበደኖ ገደል ዛሬም ድረስ ያነባል። የአሩሲ ፍጅቶች ከበደኖ የቀጠለው እሳት አሩሲ ላይ አረፈ። በአሩሲ ምድር ንጹሃን መሆን ዋጋ የሚያስከፍልበት ጊዜ መጣ። ገበሬው በታረሰ ማሳው ላይ ወደቀ። እናቶች በልጆቻቸው ፊት ታረዱ። በጥቃቱ መሃል እህት ወንድሞቻቸውን ያጡ ወገኖች የደረሰባቸውን መከራ በለቅሶ ይገልጹታል። ወንዶቹ ወንድሞቻችን እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገ ወረዳ ነው ጩኸታችን ስንጮህ፣ አረ እያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው፣ ግን ሲደረግ አናይም። ለዓመታት አብሮ የኖረው ህዝብ በመሃላቸው በተዘራ የጥላቻ መርዝ ተነጣጥሎ የአሩሲ ምድር የንጹሃን ደም ማፍሰሻ ሆነች። ተጠያቂነት በሌለበት ምድር የግፈኞች እጅ ያለመያዝ ሰቆቃውን ዛሬም እንዲቀጥል አድርጎታል። ጥቅምት 2012 ዓ.ም በፖለቲካ ሊቃን መካከል የተጫረው የክብሪት እሳት የሀገሪቱን ሰላም በላው። ፖለቲከኞች በየቤታቸው ሆነው መግለጫና ፉከራ ሲያወጡ፣ በጎዳናዎች ላይ ግን እውነተኛ እልቂት ሆነ። በጥቂት ቀናት ውስጥ ብቻ 86 ንጹሃን ዜጎች በጭካኔ ተጨፈጨፉ። 86 ህልሞች ያለ አንዳች ጥፋታቸው በብረትና በዱላ ተቀጠፉ። በፖለቲካ ትርፍና በድርድር የሚታለፍ ደም የለም። ለ86ቱ ንጹሃን ግድያ ተዋናዮቹና ቀስቃሾቹ በህግ ፊት ሊቆሙ ይገባል። ይህ ግን ድንገት የተደረገ ክስተት አልነበረም። ከአንድ ዓመት በፊት መስከረም 2011 ዓ.ም ለውጥ መጣ በተባለበት በዚያን ሰሞን የተጀመረው ሰቆቃ ማሳያ ነበር። የኦነግ አመራሮችን ወደ ሀገር ውስጥ መመለስና አቀባበል ሰበብ በማድረግ በአዲስ አበባ ዙሪያ መግቢያዎች፣ በቡራዩ፣ በአስኮ፣ በሰበታ የሚኖሩ ንጹሃን ዜጎች በማንነታቸው ብቻ
ተለይተው ታደኑ። ቤት ንብረታቸው ተዘረፈ፣ ተቃጠለም። ቁጥራቸው በውል የማይታወቅ ንጹሃን በአሰቃቂ ሁኔታ ተጨፈጨፉ። በሺዎች የሚቆጠሩትም በገዛ ሀገራቸው ስደተኛ ሆኑ። ያንን ሲኦል አይተው ከሞት አፋፍ ተርፈው በእጃችን የሚገኙ የዓይን እማኞች የደረሰባቸውን ግፍ እና የፖለቲካውን አሰቃቂ ሴራ እንዲህ በቁስል በተሞላ አንደበታቸው ይመሰክራሉ። ይሄ ነው አሁን ሰው ነው፣ ይሄ ህዝብ ነው የጮኸ ያዳነኝ። ፖሊስን ማድረስ አልቻለም፣ ተደውሎም አይመጣም። አጋጣሚ አምቡላንስ መጥቶ ነው ህይወታችን ያዳነው። ሰው የጮኸ መሮጥ ነው፣ የሮጡንም አይለቁም። እኛ መብታችን ምንድነው? ኢትዮጵያ አይደላችሁም ከተባለ መንግስት ይወቅና እኛን ያስቀምጥ። እሱ ደስ ያለ ቦታ ያስቀምጥ፣ ወይ ሊያጠፋም ይችላል። እኛ አሁን መኖርም አልቻለም። ይኸው ከ10 ቤተሰብ ይኸው እናቴ 70 ዕድሜ ያለች እናቴም የት እንደገባች አላውቅም። ህፃናቶችን አላየሁም እስከዛሬ። ሞቼ ነበረ እዛ በላ ተርፎኝ እቺ ታንጅታ ነበረች እማ ብላ ዘላ ወጣች። ከዛም በኋላ ህፃን ልጅ አለኝ። በእግዚአብሔር በመድኃኒዓለም የሰይድ አምላክ አትግደሉኝ፣ ለመገደል እንዳው ሁሉም ቆንጨራ ይዘን እንደዚህ ልገድሉሽ። መጀመሪያ ቀድሞ እኔን ገድሉና ልጅቷ እኔ ላይ ጨምሩ። መጀመሪያ እኔን ግደሉኝ። ምን ልጆችም ልብስም የለም እቺ እንደዚህ ነው ያሉት። እና የሚለብሰው ነገርም የለም። እንደራቆት ነው የወጣው። ንብረትም የለም። ሁሉም ጭኖ ወሰዱ። ማታ መጥቶ በመኪና ጭኖ ይዘው ሄዱ። ከዚህ ከለከኩሌ ነው የመጣሁት። የልጆች ህፃን እናታቸው የዚች የህፃኗ እናት ያለች ነው የት እንዳልከላቅ ህፃኔን ይሁን ልጆችን ሌሎች ቦታ ወስጄ ሸሽጌ እንዲህ ወረኩት። ምን አይነት ኢትዮጵያ ውስጥ ነው ያለነው? ምን አይነት ዘጋ ነው እየተፈጠረ ያለው? አላማው ምንድነው? እነ ፖለቲካ ውስጥ ያለንሽ ምን ያገናኛል? ጥፋታችን ነገር አብረን አድገን አብረን በልተን ከስንት ዓመት ወዲህ አብረን ኖረን ዛሬ ጠላት ሆነን ለኛ ይታወቅ። አሁን ምን ፈልገው በቃ በሰላም ንብረት ማን ፈልገው ወደ ሀገራችን ይክተት፣ መንግስተኛን ወደ ሀገራችን ያስገባል። አቀባበሉ የፖለቲከኞች ነበር። ህመሙና እልቂቱ ግን ማንነታቸው ጥፋት ተብሎ የተፈረደባቸው የምስኪኖች ሆነ። ተጠያቂነት በሌለበት ምድር የግፈኞች እጅ አለመያዙ ሰቆቃውን ዛሬም ድረስ እንዲቀጥል አድርጎታል። የጎኖቻችን ደም ከመሬት ሳይታበስ ሰኔ 2012 ዓ.ም ሌላ የመቅሰፍት መብረቅ ወረደ። የአርቲስት ሃጫሉ ሁንዴሳ መገደልን ሰበብ በማድረግ በሻሸመኔ በሐረርና በተለያዩ የኦሮሚያ ከተሞች ዘርና እምነትን መሰረት ያደረገ ታላቅ ፍጅት ተካሄደ። በአንዲት ጀንበር ብቻ ከ170 በላይ ንጹሃን አብዛኞቹ አማሮች በጭካኔ ታረዱ። ከሞት አፋፍ የተረፉትን ያንን የፍርሃትና የጭካኔ ምሽት እንዲህ ይተርኩታል። ከእንቅልፋችን የተነሳን ሰላማዊ ሰልፍ ወጡ። ሃጫሉ ሞተ ተባለ ብለው ሲሉ ምን መጥ ከዛ ቀጥታ የኛ አባጎራ እኔ ስሙን ቆም የሆነ ልጅ መጀመሪያ መስተዋቱን አፈረሱ። ምን አሉ? እኛም ኦሮሞ ነን፣ እዚሁ ተወልደን ያደገን እኛም ኦሮሞ ነን ብለን ስንል አንዱ አስጣለን። ሁለተኛ ላይ መጡ። ቆራ ሜንጫ ያላዙት ብረት ነገር እኮ ይሄ ነው ብዬ ማለት ይከብዳል። በቃ ቆርቆሮ ላይ አንድ ወንድም አለ። ወንድማችንን ቆርቆሮ ላይ ያወጣ ነው ወንዳለ አውጡ እያሉ ሲሉ ብሮች አልቀሩ፣ ወርቆች አልቀሩ። በገጀራ እቺ ነፍጠኞች ናቸው ይውጡ ከዚህ እየተባለ ህይወቴን በቃ ጥዬ ቤቱን ጥለንላቸው ወጣን። እህቶቼም እናቴም ሁላችንም ጥለው ወጣን። ባሉኝ አስገሩኝ እቺ ነፍጠኛ እየተባልኩኝ ከዛ እንዳለ በቃ ሆ ብለው ነው የገቡብን። ምንም የሚያውቀው ነገር የለም እሱ። ሲገቡብን በቃ ታገሰ፣ ለብዙ ሰዓት ታገሰ። ቤቱ ሲደበደብብን በመንጫር ሆ ብለው ሲገቡብን እና እኔ ደግሞ ወልጄ አራስ ነኝ። የለፉበት ንብረት አመድ ሆነ። በሰላም ያደሩበት ከተማቸው ሲኦል ሆነባቸው። ይህንን የጅምላ እልቂት የመሩ ያቀናጁና የፈጸሙ አካላት በሕግ ፊት ሳይቆሙ ነገሮች ሁሉ ተድበስብሰው አለፉ። ይህ ደግሞ
ለተጎጂዎች ሌላ ተጨማሪ በደል ነው። ጦርነት ሲመጣ ሰብአዊነት መጀመሪያ ይሞታል። የሰሜኑ አስከፊ ጦርነት ሲቀሰቀስ የሞት ጥላ ሀገሪቱን ሸፈናት። ቀደም ብሎ በማይካድራ ተጀምሮ በኋላም በመላው አማራ ክልልና በአፋር ምድር የደረሰው እልቂት ተከላካይ የሌላቸው ሕፃናትና እናቶች ላይ ያወረደው መከራ የጦርነቱን እውነተኛ መልክ ያሳያል። በተለይም ጦርነቱ በፈነዳ በጥቂት ቀናት ውስጥ በማይካድራ ምድር የተፈጸመው ማንነትን መሰረት ያደረገ የጅምላ ጭፍጨፋ የሰብአዊነት መውደቅ ትልቅ ማሳያ ነበር። በመቶዎች የሚቆጠሩ ንጹሃን የቀን ሰራተኞችና የከተማዋ ነዋሪዎች ያለምንም መከላከያ በገጀራና በዱላ ተጨፈጨፉ። ያንን የሲኦል ምሽት አሳልፈው ከሞት አፋፍ የተረፉ የዓይን እማኞች ያዩትን ዘግናኝ እውነት በከባድ ሐዘን ውስጥ እንዲህ ይመሰክራሉ። ምንም ብዙም በቃ ለመናገርም አልቻልኩም። ካንገቱ ላይ ነው ያነሳውትኝ። ደም አለው እንዳለ ማለት ነው። ጀገር አለ ማጀገር አለ። እናየነው ሲሞቱ ነጠበቃው ሲሞቱ ሬሳ ስናነሳ አንገታቸው ላይ መጥረቢያው እንደ ተጣለ ነው እኛ ሬሳ ያነሳን። የአማራን ዝርያ ለመጨፍጨፍ ነው ሆብሎ የተነሱት። ሲጀመር ደግሞ የአማራን ዝርያ ለማጥፋት የተደረገው ድርጊት ማለት ነው። ከመጡ በኋላማ ያሉትን ድርጊት የፈጸሙ ያ 9 ሬሳ አዛው ላይ ዘጋረጉ። የልጅ አባቴ ሳይቀር መቁረጥ አማራ ነህ እንደዚህ ዝርያ ይጥፋ ምናምን እያሉ መቆራረጥ ጎልበት ያለውን እንደዚህ ልታገላቸው ነው ያቱን በጥይት ይመታል። ደከም ያለውን ደግሞ ክትክት ያረጉታል። ግድያቸው እንደዛ ነው። ኖሩ ይህን ታሪክ ይፈጽሙታል ብለን አላሰብንም። የኛ ሰዎች እኮ ነው እዚህ ጋር እኛ ሰፈር ማለት ነው። የኛ ሰዎች እኮ ነው ቤት ዘግቶ እኮ ነው ደብድበው ሬሳ ዘግቶ ነው ያቃጠሉት እኮ። በማይካድራ የፈሰሰው የንጹሃን ደም በጠቅላላው በአፋርና በአማራ ክልል የቀጠለው ሰቆቃ የጦርነት ትርፉ ጥፋትና እልቂት ብቻ መሆኑን ለዓለም አሳይቷል። ዛሬም ድረስ የነዚህ የንጹሃን አጥንት ፍትህን ይጮሃል። እነዚህ ሁሉ የፈሰሱ ደሞች፣ የተቆረጡ ህይወቶች፣ የፈረሱ ትዳሮች እና የተሰደዱ በሚሊዮን የሚቆጠሩ ምስኪኖች የሁላችንም ወንድሞችና እህቶች ናቸው። ፍትህ እና ተጠያቂነት ለድርድር የማይቀርቡ መሰረታዊ መብቶች ናቸው። ተጠያቂነት የሌለበት ሰላም ጊዜያዊ ማስታገሻ እንጂ ዘላቂ መፍትሄ ሊሆን አይችልም። ግፈኞች ሳይጠየቁ የተጎዱት ፍትህ ሳያገኙ ይህ በደል ዳግም እንዳይደገም ማድረግ አይቻልም። ይህንን ጥቁር የታሪክ ምዕራፍ የምናስታውሰው ለበቀል አይደለም። ጥላቻና መነጣጠል የትም እንደማያደርሰን ተምረናል። ፍትህ የሚነግስባት፣ ተጠያቂነት የሰፈነባት፣ ለሰው ልጅ ክብር የምንቆምባት፣ ዳግም እንዲህ አይነት ሰቆቃ የማይደገምባትን ሀገር ለመገንባት ነው። ፈጣሪ የሞቱትን ይማር፣ ለተጎዱትም ፍትህን ይስጥ፣ ሀገራችንን ይጠብቅ።